ዶሮ ነፍሴ እስክትወጣ ቁጭ ብለሽ ተጠበቅሽ ነው እንዴ? አትወጣም። እርሶ እኮ ከጥቁር ድንጋይ የጠነከረ ልብ ነው ያሉት። በቀላሉ አይሞቱም እማዬ። ግፈኛ ሴት የተሰኘው ተከታታይ ድራማ እነሆ። ከዚህ ቀደም የወዲት ጉዲት ወደ ምርመራ ክፍል በመሄድ ቼክ ለማድረግ ወንድዬ ሊወስዳት አስቦ ነበረ። ነገር ግን እናቱ በመታመሟ ምክንያት ወደ ምርመራ ክፍል ባለመሄዷ ከቀን ቀን እንግዲህ እናቱን በመጠባበቅ እናትየው አሁን ተሽሏተኝ በመጠራጠርም ባለመጠራጠርም በመሆን እንግዲህ የወዲትን ወደ ምርመራ ወደ ዶክተሮች ወስዷታል ማለት ነው። እሱም የጽንሱን ደህንነት ለማወቅ እንጂ እሷን ተጠራጥሮ እንዳልሆነ ለዮዲት ይነግራታል። ዮዲትም አንተ ስለማታምነኝ እንጂ ብታምነኝማ ኑሮ እንደዚህ አትለኝም ነበረ። አየህ እኔ ግን ለእናት ስል እንኳን የልጅ ልጅ አሳቅፋቸዋለሁ። አንተ ምንም እንኳን ባትፈልግም አውቃለሁ እንደማትወደኝ። አሁን እንደ በፊቱ እየሆንክልኝ አይደለም። እኔም በጭራሽ መጠራጠር አልነበረብን። እኔ እኮ ሚስትህ ነኝ እያለች እንግዲህ ወንድዬን ማለት ነው በፍቅር ልትጎዘጉዘው ትፈልጋለች ማለት ነው። እሱም እንግዲህ እንኳን ተቆልቶ ሳይቆላም እንዲሁ የተጎዘጎዘ ነው። ከዛም ተጠራጥሬ ሳይሆን ቢያንስ ለደህንነቱ ሲባል ልጃችን ጤንነቱ መጠበቅ አለበት። ስለዚህ አሁን ደግሞ ይሄ ላንቺን ቀላል ነገር ነው። እባክሽ እኔንም ተረጅኝ፣ ጤናማ ልጅ እንድንወልድ እፈልጋለሁ ይላታል። እሷም እንግዲህ ምንም አማራጭ ባለመኖሯ ከእናቷ ጋር ደውላ እንኳን መናገር የማትችልበት ሁኔታ ነው ያለችው። በዛ ላይ ደግሞ አስገድዶ ይዟታል። በተደጋጋሚ ጥያቄዎችን እየጠየቃት በመሆኑ ወደ ዶክተሩ በማምራት የምርመራ ክፍል ቼክ ትደረጋለች ማለት ነው። ዶክተሩ በተፈጠረው ነገር እንግዲህ እርጉዝ ናት ሚስቴ እና በደንብ ቼክ አድርግልኝ የልጅም ጤንነት ያሳስበኛል ሲለ ወንድዬ ዶክተሩ እጅግ በጣም ይደናገጣል ማለት ነው። ከዛ ሁለታቸውንም ጤነኛ ናቸው እንዴ እነዚህ ሰዎች በማለት ምንም አይነት ሳይኖር እንዴት ነው ስለ ልጁ ደህንነት ጭራሽ የሚያሳስበው ብሎ ዶክተሩም እንግዲህ ከራሱ ጋር ሲያወራ ሰምተናል ማለት ነው። ከዛም እንግዲህ የወዲት ጉዲት በጣም እየተንቀጠቀጠች እና ፈርታም ስለነበረ አይኗ ፍጥጥ እስኪል ድረስ ዶክተሩን በደንብ እየተከታተለችው ነበረ። ምክንያቱም ዶክተሩ ምን ቃል ይናገራል፣ ያዋርደኝ ይሆን ወይስ ደግሞ ምን ይልሆን እያለች ነበረ። ወንድዬ ተስፋ ያደረገው ልጅ እንዳለውና ልጁን በጉጉት እንደሚጠብቅ ነው። እሷ ደግሞ ምንም አይነት ነገር እንደሌለ በውስጧ ታውቃለች ማለት ነው። ታዲያ ዶክተሩም እንግዲህ ስንት ወር ሆነች ከዚህ በፊት ክትትል አድርገሽ ታውቂያለሽ ወይ በሚላት እሷም አንዳንድ ነገሮችን ባለመሳካታቸውና ነገሮች ሁሉ ተደራርበውባት ስለነበረ ምንም አይነት የቼክ ምርመራ እንዳላደረገች ለዶክተሩ ትነግረዋለች ማለት ነው። ከዛም ወንድዬም እንግዲህ ልጇችን ጤንነቱን ብቻ ነገርን እንጂ ከዚህ ቀደም ባታደርግም እዚህ በኋላ ግን እኔ ራሴ በደንብ እከታተላታለሁ ሲል ለዶክተሩ ይነግረዋል ማለት ነው። ታዲያ ዶክተሩ ግራ በመጋባቱ ይህ ነገር ሚስጥር ሊሆን ነው ወይስ ምንድን ነው እያለ ከራሱ ጋር በሚያወራበት ሰዓት እንግዲህ የወዲት ጉዲት ቀደም ብላ በመውራት ዋናው እኔ የምፈልገው እሱን ለማሳመን እንጂ እኔ ልጅን ጤንነት በደንብ አውቀዋለሁ። ስለዚህ ዶክተር ልጄ ደህና ነው አደል ንገረው፣ ለሱ ለእኔ ምንም ነገር አትንገረኝ ስትል በፈሊጣዊ ፍልጥ ለወንድዬ እንዲያስረዳው ትነግረዋለች ማለት ነው። ዶክተሩም እንግዲህ እስቲ ቆይ አሁን ምናልባት በድጋሚ ቼክ ሊያስፈልግሽ ይችላል እና ከትንሽ ደቂቃዎች በኋላ ተመልሳችሁ ግቡ፣ ምናልባት ግን እሱ ላይ ያስፈልግ ይችላል፣ አንቺ ራስሽ ገብተሽ ማካሄድ ትችያለሽ ብሎ ዶክተሩ ጋር ጥሩ ነገር ዘይዶላታል የወዲት ጉዲት ማለት ነው። የወዲት የምትፈልገውም ነገር ይህንን ነበረ። ዶክተሩን በግል አግኝታ ምንም አይነት ሚስጥር እንዳይናገርባትና አፉን የሚያዘጋ ነገር ገንዘብ እንደምትሰጠው ትነግረዋለች ማለት ነው። ከዛም እንግዲህ ዶክተሯ በጭራሽ ይህንን ነገር ማድረግ አልፈልግም፣ ስለዚህ እሱ ባልሽ ከሆነ ትክክለኛውን ማወቅ ያለበት ሰዓት ነው፣ ስለዚህ የሙያ ግዴታዬም ይህንን ነገር ሊፈቅድልኝ አይችልም ብሎ በሚከራከራ ሰዓት እሷም በፍጹም አሁን ላይ ትልቅ አደጋ እንደሆነችና ጤንነቱ ደግሞ የኔ ልጅ በሆዱ እንዳለ ስለሚሰማው ነው እንጂ እሱ በሽተኛ ነው፣ ስለዚህ ልጅ የለም ከተባለ እሱ ራሱን አጠዋለሁ እና እባክህን መላ ዘይድልኝ ብላ በደንብ ተንበርክካ ትማጸነዋለች ማለት ነው። ዶክተሩም እንግዲህ ቢያንስ እንኳን ትዳራችን ይፍረስ፣ ነገር ግን የእሱ ህይወት ለእኔ መኖር ያስፈልገኛል እና እባክህ ላጠው አልፈልግም፣ እሱ በልጄ መካከል ነው የእሱ ህይወት ያለችው ብላ ጭራሽ ባሏን ደግሞ በሽተኛ እንደሆነና ልጁን በጉጉት እንደሚጠብቅ ተስፋው ልጁ እንደሆነ
ሌላ ዓለም እንደሌለው እና ልጅ ግን ከሌለው ጥሎት ይህንን ዓለም እንደሚሄድ ስትነግረው ዶክተሩም እንግዲህ የአንዱን ህይወት ለማትረፍ ሌላኛው መግደል ስላለበት ምንም እንኳን ህሊናውን ሽጦ ደህና ነው የልጃቸው ጤንነት አሁን በደንብ ቆንጆ ነው በማለት እንግዲህ ወንድዬም ዘሎ አቅፎ ይስማታል ማለት ነው። ይህንም የወዲት ጉዲት እንግዲህ የማስመሰል ችሎታዋን ተክናብታለች ማለት ነው። ከዛም እንግዲህ እንክብካቤው የበለጠ ጨምሯል። ምን ላድርግልሽ ነው? ምን ልሆንልሽ ነው? ምን ትሆንልኝ ነው? በቃ ነገር አለማቸው። ወንድዬ በጣም ደስ ብሎታል። ታዲያ ይህንን ደግሞ ከቤት ቁጭ ብላ የምትመለከተው የወንድዬ እናት በጣም ታገርማ፣ ይህ ነገር እንዴት ሊሆን ይችላል? ቆይ ምን አይነት ሰላም ልጅ ነች? ምን አይነት የድርቅና ምልክት ቢኖርባት ነው? ዶክተሩንስ ምን ብላ አሳምነው ይሆን ልጅን በዚህ ልክ እንዲያምን ያደረገችው ብላ በጣም ከራሷ ጋር ታወራለች ማለት ነው። እማዬ አየሽ፣ የልጅ ልጅሽ በቅርቡ በጉጉት ትጠብቂያለሽ። ይሄው ወንድዬም አመነ። አንቺ ግን የልጄ በጉጉት መምጣት ምንም የምትጠብቂ አትመስኝም እና ስለዚህ አንቺ ጥቁር ድንጋይ መቼም ቢሆን እኔ የወዲት ጉዲት ያሰብኩትን ላለማሳካት ወደኋላ መልሴት አይደለሁም። ገባሽ? ሁሉም ነገር ለእኔ ቀላል ነው። ሰይጣን ራሱ ከኔ ጋር ተባብሮ ይሰራል ስትላት እንግዲህ ትነግራታለች ማለት ነው። ከዚህ ቀደም እኮ እናቴ እማዬ እኔ ላንቺ ምን ላድርግልሽ? እንደ በፊቱ ልሆን አልችልም። ስለዚህ ተሻሽያለሁ፣ ተቀይሬያለሁ፣ መልካም ሰው ሁኜ ሰው መሆን ነው የምፈልገው፣ ልክ እንዳንቺ ደግ ሰው መሆን ነው የምፈልገው እያለች በጣም በብዙ ነገሮችን ስትቀላምዳት ነበረ። አሁን ማማ ግን በፍጹም እሷን አላመነቻትም። ታዲያም እንግዲህ ማሬ ምን ላምጣልሽ ነው? ማሬ ምን ልሆንልሽ ነው? ማሬ በቃ ስራ አትስሪ ነው? ማሬ ሽታ እንዲሸትሽ አልፈልግም። ማሬ ፀሐይ ጋር አትሂድ። ማሬ 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 በዛ እኮ አይ ወንድ ስንጅልጥ ወይኔ በላቸው። እኔ እኮ ማለት ነው ቢያንስ ኮሜንት አያነብም ብዬ ራሱ ይሰማኛል አንዳንዴ ማለት ነው፣ የዋህነቱን ሳይ ማለት ነው። እና ሌላው ደግሞ እንግዲህ የእማማ ወርቄና የዮዲት የመጨረሻቸው ቁርርጥ ላይ ደርሰዋል ማለት ነው። እማማ ወርቄ ቤቷን ላለመሸጥ ስትል እንግዲህ የዮዲትን ጉዲትን ለመጠቀም ትሞክራለች ማለት ነው። ያንን 22 ሚሊዮን ብር የራስሽን የምትኖሪበትን የዛ የጅሉ የባልሽን ቤት ሽጠሽ እማታስመጭ ከሆነ እኔ እንዳላለረግሽ ለወንድዬ አሁኑኑ አረጋግጥለታለሁ ስትል የዮዲትን ታስፈራራታለች ማለት ነው። የዮዲትም ይህንን ነገር ስትሰማ በጣም ውሃ ነበር የሆነችው። ምክንያቱም አንዱን ችግር ስላቀቀው ሌላ ችግር ደግሞ መጣ ብላ ነበር የደነገጠችው ማለት ነው። ታዲያ እማማ ወርቄ ምንም አይነት ምህረት እንደማታደርግላት በደንብ አጥብቃ ነግራታለች። ምክንያቱም እኔ አንቺን ላስፈታ በመጣሁበት ሰዓት አንቺ ግን ያለምንም ርኅራሄ ያለምንም ቅሬታ እኔ እናትሽን ችግርሽን ለወጣሽ ብመጣ ጥብቅ አድርገሽ ከብት እንኳን እንደዛ ጠብቆ አይታሰርም። አንቺ ግን እኔ እናትሽ ዘመናዊ እንደሆንኩ እኔ ወርቄ አፈር አይንካኝ የምልሰው በአቅማዳ ኬሻ ጠፍንገሽ ወጣሽ አይደል አንቺ እርጉም ብላ ተሰድባታለች ማለት ነው። ከዛም እንግዲህ በዚህ መካከል አስቻለውን አንድ ነገር አታደርግም ወንድሜ፣ እኔ ቆይ ምን ማድረግ አለብኝ ስትለው እሱ የራስሽ ጉዳይ፣ ምንም ቢሆን ምንም አስቀድሜ ነግሬሻለሁ፣ ካሁን በኋላ አይንሽን ላይ አልፈልግም ብሎ ጥሏቸው ይሄዳል ማለት ነው። አሁን የዮዲት ጉዲት ትልቁ ሸክሟ የሆነባት ቤቱን ታሽጣ እንዴት ነው የምታሽጠው? ምክንያቱም የእሷ ቤት አይደለም፣ የባሏ ቤትም አይደለም፣ ገና የአማቷ ቤት ነው። ስለዚህ አቶ ጸጋዬ ደግሞ እማማ ወርቄን ገንዘቡን ካላመጣሽ አሁኑኑ እዘረረሻለሁ፣ ወደማይሆን መቅመቅማቅ ነው የምከትሽ። ስለዚህ አሁኑኑ ብታስቢ ይሻልሻል። እኔም ላገባ ነው፣ ሰርጌም ቀርቧል። ለሰርግ ወጪ ደግሞ በደንብ በሰፊው ያስፈልገኛል ብሎ ጭራሽ ማለት ነው ለእማማ ወርቄ ሰርግ እንዳለበት በደንብ ሲነግራት እማማ ወርቄ በጣም ትጨንቃለች። ታዲያ እማማ ወርቄ ምናልባት እንኳን የዮዲት አማቶች ቤት ቢሸጥ እንኳን 22 ሚሊዮን ብር ሊያወጣ አይችልም። እኔ ያለኝ ደግሞ ይህን ያክል የሚሞላ አይደለም። ስለዚህ ምን ማድረግ አለብኝ በማለት አንደኛ ቤቱ እንደሚሸጥ ትወስናለች ማለት ነው። ሁለት ደግሞ የራሷ ቤት ለማስቀረት ምንም አይነት ነገር ለማድረግ ወደኋላ እንደማትል አሁንማ ዝርፊያም ልጀምር እንዴ ሌላስ ወንበዴ እያለች በጣም ብዙ ነገሮችን እያሰበች ትገኛለች ማለት ነው። አስቻለውም እንግዲህ የወንድነቱን ወንድ ልጅ ቆራጥ ነው አይደለም። እችስ እናቱ ስትደፈር ቤተሰቦቹ ሲደፈሩበት የፈለገ እንኳን ግፈኛ የፈለገ እንኳን ተንኮለኛ
ሰው አስቀያሚ ቢሆኑም ቤተሰቦችን ለመከላከል ያለ የሌለውን ነገር አቅም አሟጡ እንግዲህ እናቱን ከዚህ ጉድ ለመውጣት እየተጣጣረ ነው። ነገር ግን ለእናቱ ምንም አይነት እርዳታ እንደማያደርግላትና ምንም አይነት ከዚህ ችግር ውስጥ እጁ እንደሌለበት እናም መስማትም ማወቅም እንደሌለበት አስጠንቅቆ ነግሯታል ማለት ነው። እማማም እንግዲህ ከዚህ ነገር እንድትገባ እኔም አልፈልግም፣ ነገር ግን ደግሞ እንድትተወኝም በፍጹም አልፈልግም። ምክንያቱም እኔ እናትህ ነኝ፣ አላሳዝንህም ወይ? እየኝ እስኪ በደንብ ልጄ፣ ምን ማድረግ አለብኝ? እኔ እኮ እህትህ ናት እንጂ እኔ ሁሉ ነገር አላደረኩም ትለዋለች። ከዛም እንግዲህ የዮዲት ጉዲት ሚስጥሯ ጥላ መጥፋት ነው አሁን ያላት አማራጭ ማለት ነው። ምክንያቱም ይህንን የሰማ ጊዜ ወንድዬ ራሱ ምን ይለኛል? አንቆ ይጥለኛል። ስለዚህ ህይወቴን አተርፋለሁ በማለት እንግዲህ ሻንጣዋን ሰባስባ ልትወጣ ስትል ወንድዬ ያገኛታል ማለት ነው። ከዛም እንግዲህ የት ልትሄጂ ነው ብሎ በሚጠይቅበት ሰዓት ሆርሞን ነው መሰለኝ ላልተወሰነ ጊዜ ጸጥ ያለ ቦታ እና ነፋሻማ ቦታ ያስፈልገኛል እና ብር ራሱ ያስፈልገኛል። ያለ ብር ራሱ በቂ አይደለም። አሁን ደግሞ እንደምታይ 2 ነኝ። የምበለው ምግብ በደንብ ያስፈልገኛል። ምኝታ ክፍል ራሱ በደንብ ነው የሚያስፈልገኝ። ስለዚህ ማንንም ጫጫታ ሳልፈልግ መውጣት ፈልጋለሁ ትልና ብዙ ብር ትጠይቀዋለች። ይህንንም ሲሰማ ወንድዬ በጣም ይደነግጣልኝ። እንዴ ይህ ሁሉ ገንዘብ የት አመጣለሁ ሲላተኝ፣ ትችላለህ የኔ ንጉስ፣ አንተ እኮ ምንም ማድረግ የምትችል ሰው ነው። ምናልባትም እማዬን ብትጠይቃት እንኳን ይህን ቤት አሽጠ እንኳን ልስጥሽ ማለት ትችላለህ። ገብቶሃልኝ? ደግሞም እህትህ ከውጭ ሀገር አይደል ያለችው? እሷም ቢሆን የ3 እና የ4 ዓመት ደመወዟን ለአንተ ልትልክልህ ትችላለች። ምክንያቱም አንተ ለቤተሰቦች ብቸኛና ብቸኛ ተወዳጁ ወንድ ልጃቸው ነው ብላ ጭራሽ ሌላ መዘዝ ታመጣበታለች ማለት ነው። ይሄ የእንከፍ የቆዳ ልላጭ ደግሞ ማለት ነው የኔ ልዕልት፣ አንቺ ያልሽው ነገር ሁሉ ባደርግልሽ ደስ ይለኛል፣ ነገር ግን ይሄ ደግሞ ከአቅሜ በላይ ነው ይላታል። እሺ እኔም ልጅሽም ደግሞ በአምሮት እንሙት፣ የሆነ ነገር ፈልጌ እኔ እንኳን ባታገኝልኝ ልጅህ መላጣ ሊሆን ይችላል። አየህ፣ ይህ ደግሞ የብዙ ሴቶች ፍላጎት ነው፣ የኔ ብቻ አይደለም ይላታል። እና ደሮ አፈር ጠላ አመድ ያምረዋል እንጂ ሰው እንዴት ነው ብር የሚያምር ሲላት፣ በቃ ልጄ ሀብታም መሆን ነው የሚፈልገው፣ ስለዚህ ብር ነው ያማረኝ፣ ብር ከየትም ብለህ አምጣ ብላ ልብሷን አዘጋጅታ ጥላው ልትወጣ ትሞክራለች ማለት ነው። ምክንያቱም እናቷ በሌላ መንገድ ማንቆርቷን ከያዘቻት ምንም ማምለጫ የላትም። ወንድዬ እንግዲህ ገንዘቡ ያለ የሌለውን ለማምጣት እንግዲህ ሀሳብ ላይ ሆኖ እናቱን ሊያማክራት ይሄዳል ማለት ነው። እናቱ ግን ይህንን ነገር ስትሰማ ከት ብላ ነበር የሳቀችበት። ምክንያቱም አስቀድማ ጉዷን ስለምታውቅ ምንም አልደነቃትም። ታዲያ ወንድዬ የልጅ እናት እንደዚህ እያለችኝ እኔ ለሷ የፈለገን ቢሆን ህይወቴም ቢሆን እሰጣታለሁ እንጂ እንዲከፋት በፍጹም አልፈልግም እማዬ። እኔስ ቢሆን አንድ ልጅሽ አይደለሁ እንዴ? አንቺ ለእኔ የማታደርግልኝ ነገር አለ? እኔ ጠይቄሽ አንቺን ቢምትይ ነገር አለ? እኔም ለልጄ ብዙ ነገር እከፍልለታለሁ እማዬ። ይህ እኮ በጣም ቀላል ነው፣ ገንዘብ እኮ ነው የጠየቀች ብሎ እናቱን ሊያሳምናት ይሞክራል ማለት ነው። እሷም እንግዲህ ዝም ብላ ስቃበታለች ማለት ነው። ልጄ መቼ ነው ግን ሰው የምትሆነው? እኔ የምልህን እንኳን መቼ ነው የምትሰማኝ? እባክህ ወደ ቀልብ ተመለስ ትለዋለች። እሱ የምትለው ነገር ከፈሷም አልቆጠራትም። እውነት ለመናገር ንቆ ማለት ነው። ዝም ብሎ ሚስቱን እንደናቀችበትና ለልጁ ቦታ እንደሌላት ጭራሽ እየተረዳና ጥላቸውን ቀጥሎበታል ማለት ነው ወንድዬ ማለት ነው። እና መጨረሻ ላይ ልጅም ገንዘብም ንብረትም ባዶ ሲሆን ምን እንደሚሰማው የወንድዬ እብደት ራሱ ሌላ ታሪክ ይከተናል ማለት ነው። እና እማማ ወርቄ ምንም እንኳን ገንዘቡን አግኝታ ዮዲት ባሰጣት እንኳን ቢያንስ ለጊዜው ሀሳቧን እንድትጫለል አድርጋታለች ማለት ነው። እንግዲህ ወደ አለምና ወደ ጸጋይም ስንመለስላችሁ የራሱ ግብዣም አለምም እየተሽኮረመመች በሚያምር ቀሚስ ዝንጥ ብላ ሌላ ልዕልት ትሆናለች። እሱም ልቡን ወከክ ፍስስ አድርጋለታለች ማለት ነው። ቆንጆ ራስ ነበር፣ አጣጥመውታል፣ ወይናቸውም ጠጥተዋለኝ። እሱም እንግዲህ በጨዋ መልኩ ወደ ቤቷ መልሷታል ማለት ነው። አለም ወደ ቤት ስትመልስ እማማ እንዲህ ደስ እንዳላቸው ምንም አይዲያው የላቸውም። እውነት ለመናገር በጣም ነው ደስ ያላት። አዲስ ሰው፣ አዲስ መንፈስ፣ አዲስ ጥንካሬ ይዛ ነው ከምኝታ የተነሳችው። ይህ ደግሞ ለማማ በጣም የሚገባት ነው። አለም ሁሉ ነገሯ ደስታዋ ነች፣ ልክ እንደ ስሟ ማለት ነው። ሁላችሁም ደግሞ ከሰርጉ ተጠርታችኋል። በተለይ ማለት ነው ሃርሞኒዬ ምን ያክል እንደምትወዳት አለምን ታውቃላችሁ አይደለ?
አንደኛ ሚዜ ደግሞ ሃርሞኒ ነች፣ ሁለተኛዋ እኔ ነኝ። እሺ